አፉን ትኩስ የተወለደ ሕፃን ልጅ ሳመ ሲባል አምላካችሁ ጌ ነው እያሉ መሳለቅ በጣም ነውር እና ቆሻሻነት ነው። ስለዚህ እኔ ሞጨ ለሚለው ቃሌ አደረገ ለሚለው ይቅርታ በይፋ ማንም ሳያስገድደኝ አደባባይ ላይ ወጥቼ ይቅርታ ሳመ ነው የሚለው ብዬ ራሴን ያረምኩ ሰው ነኝ። ስለዚህ መጅሊሱ ይቅርታ ጠይቅ ሲለኝ ለምሳሌ ይህን ስህተት ነው ቢለኝ በጣም ደስ ይለኝ ነበረ። ዞል ይቅርታ ጠይቅ ተሆነ ግን የሰራኸው በሙሉ ውሸት ነው ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስህተት ነው ውሸት ነው ከሆነ እሱ ጋር አንስማማም። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይህንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት የምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድን ነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻሊ ደሆል ይቅርታ ለማለት በጣም ይመቸኝ ነበረ፣ ስህተት ሆኖ ካገኘሁት ማለት ነው። ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚህችኛዋ ቃል ውጭ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነብዩ ገቡባት አይሻ ውስጥ የሚለውን ወይም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ። ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ ላለው ደጋግሜም ደግሞ ላይቭ ላይም እሱንም ተናግሬ ያለኝ አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ሰው ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናግሬ ያለው። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። አባቶች ሲያዩት ስለሚያሸማቅቅ ወይንም ስለሚያሳፍር። እንደዚህ አይነት ስድቦች የሉም ወይ? በሐዲስ ላይ የተፈቀዱ አሉ፣ በተፍሲር ላይ አሉ፣ በሲራ ላይ አሉ። እንደኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ማምጣት ትችላለሁ። የአባትን ብልት ብላ ሂድና የአባትን ብልት ላስ ያላትን ብልቷን ላስላት ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት እችላለሁ፣ ከተፍሲር ላይ ማምጣት እችላለሁ፣ ከሂስትሪ ላይ ማምጣት እችላለሁ፣ ከሀዲስ ላይም ከቡሃሪ ላይ እንኳን ማምጣት እችላለሁ። እንደዚህ ብሎ መሳደብ እንኳን ሀላል ነው የተባለበትን
ክፈተል ባህሪ ማምጣት እችላለሁ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለው ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን እናንተ ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ሎቱ ስብሐት አልለውም ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ? አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ሕፃናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይንስ ባለጌ ልጅ ያላት ምንድን ነው የሚባለው እንደዛ ነገር ወይንስ ምንድን ነው ከቆማጣ ጋር ምንድን ነው እሱ መብላት? ቆማጣን ቆማጣ ካላሉት አብረው ልፈትፍት ይላል ነው እንደዛ የሚባል ነገር አለ። የራስ ጉድፍ አይታየውን ትንሽ አስደምጠንና እቀጥላለሁ። እሺ ክርስቲያን ቀጥል። ክርስቲያን እሺ ምን ታርጌ እኮ እያወራሁ ነው። እሺ እንግዲህ እነዚህ አካላት እነማን ናቸው ከተባለ እንግዲህ በመጅሊስ ደረጃ የሚታወቁ ኡስታዞች ናቸው። ይሄ ለምሳሌ ኡስታዝ መሐመድ ከድር ኢሳ ይባላል። በመንገድ ላይ ዳዋም ይታወቃል። በንጽጽሩ ዓለምም እንዲሁ በጣም ትልቅ እንትን ያለው የሶሻል ሚዲያ ኢንፍሉዌንሰር እንደሆነ ይታወቃል። እንግዲህ ይሄ አካል በመጅሊስ ደረጃ የሚታወቅ ምዕመኖችን ሂድና አስተምር፣ ሂድና ሙስሊሞችን ስበክ ተብሎ በመጅሊሱ ደረጃ የሚታወቅ ኡስታዝ ነው። ነገር ግን ይህ ኡስታዝ የተናገረውን ነገር እናዳምጥና የምር ይሄ ኡስታዝ ይቅርታ ያስጠይቁታል ወይ? እንግዲህ አሁን የተናገሩት ይቅርታ ይጠይቅ ያሉት የኦሮሚያ ክልል የመጅሊስ ፕሬዚዳንት ይሄንን ኡስታዝ ይቅርታ እንዲጠይቅ ያደርጉታል ወይ? ይሄ ኩዌሽን የምናደርገው ወይም ደግሞ እናንተ የምታዩት አብረን የምንመለከተው ነገር ይሆናል ማለት ነው። እውነት እንዲያው ከአፋቸው ምን አይነት ነገር ነው የሚወጣው? አምላክን ነብይ አይደለም ባይዞ የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበውን ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱም ክርስቶስን ነው የተሳደቡት፣ እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ፣ ህዝበ ክርስቲያኑን አስቆጥታችኋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዛ ህዝበ ክርስቲያኑ እነዚህን በርብርብ ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? ይሄ አስወጣው። ይህንም ባለጌ አንተ ባለጌ ደደብ። ኦኬ ህፃናቱ ጋር ያለውን እሺ አድርግልኝ። እሺ ቀጥል። መጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚሆን ኦኬ ኢማጂን ይቅርታ መጠየቅ ታላቅነት ነው። በመሰረቱ ይቅርታ የምንጠይቀው እኛ ክርስቲያኖች የይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ነው። ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና ይህም ያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጂን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይንም ደግሞ እንትን ሲጽፉብን ማለት ነው። ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምራ አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው።
ይህንን እንዴት ያዩትዋል? ይሄን እንዴት ያዩትዋል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? እሺ ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ እና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም ይበቃል። ያልተከፈቱ ሌሎችን ክፈታች ያልተከፈቱት እነዚህ ቤት እና እያንዳንዳቸው ፎቶቸው አለን፣ እያንዳንዳቸው መረጃዎቻቸው አለን፣ እያንዳንዳቸው እና ቀጥልሽ። ኦኬ እሺ። እንግዲህ ይሄ የምታዩት ልጅ እንግዲህ ያው ኢምራን ይባላል። የሚገኘው በዚሁ አዲስ አበባ ከተማ ነው። ያው ቲክቶክ ላይ እንግዲህ አፖሎጂስት ተብለው የእስልምና አቃቤ እምነት ተብለው ከሚታወቁ አንዱ ነው። እንግዲህ እነሱ ደግሞ ምን አይነት አጸያፊ ወይም ደግሞ በጣም አጸያፊ ድምፆችን እያስገባ ከቅዱሳን ስዕላት ጋር እያስገባ ምን አይነት በቃ ማዳመጥ እንኳን ጆሮአችንን የሚኮረኩር እጅግ አጸያፊ ነገር የሚናገር ልጅ መሆኑን ደግሞ ቼክ አድርጉ፣ ተመልከቱ። እዚህ ጋር ያለው አምላክ ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ጉድ! ኢየሱስ ይህን ሰውዬ ከንፈሩን ስሞ በፍቅር ገደለው። ማስረጃ ለአቡነ ሀብተ ማርያም የቤተ ክርስቲያን መጽሐፍ ነው። በእትሙ ምናምን እዚህ ጋር ተመልከቱ። አቀፋት፣ ከእሱ ጋር ወደ ሰማይ አሳረጋት እያለ ይናገራል። መድኃኔዓለም ወገን ለመባል ሲሆን መጽሐፉ ይታያችኋል። ቪዲዮ ሲሰሩ እንኳን የሚያስገቧቸውን የባክግራውንድ ሳውንዶች አዳምጡ። 106 አብራኝ በዚያ ጊዜ ሰዓቱን ቀይረው እንደዚህ የቆሸሹ ኡስታዞች እንግዲህ እሺ፣ ቀጥል። እንደዚህ አይነት የቆሸሹ ኡስታዞቻችሁ መቼ ነው እሱ ይቅርታ የምታስጠይቋቸው? መቼ ነው የምታስጠይቋቸው? መቼ ነው የምታስጠይቋቸው? ያው በጣም የሚግባባው ክርስቲያን ልጅ አለ፣ የሚያውቀው በደንብ የሚያውቀው ማለት ነው። ጠይቋቸውና ክርስቲያኖችም ደግሞ ይህንን ልጅ የሚያውቀው የቅርብ ክርስቲያን ልጅ አለ። እሺ ክርስቲያን ፈጠን እናድርግልን። ያጉት ልጆቻቸውን ያስረግዛሉ፣ ልጆቻቸው ጋር ዝሙት ይሰራሉ ማለት ነው። ይተኛሉ። እሺ አፍጥን እግዚአብሔር ዝሙተኛ ነው። ይሄ ደግሞ ኡስታዝ ሳላ ይባላል። በኡስታዝ ሳላ ይባላል። ይህም የቲክቶክ አፖሎጂስት ወይም ደግሞ አቃቤ ሰላም ተብለው ከሚታሰቡት አንዱ ነው። በአዳማ ከተማ የሚኖር መኖሪያውን እዛ ያደረገ እንግዲህ እሱም እንደዚህ አይነት ነገሮችን ሲናገር ይደመጣል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ትኩስ ቪዲዮዎችን ብታስደምጠን አሪፍ ነበሩ። ክርስቲያን እነኚህ የተለመዱ ናቸው። ብዙ ቪዲዮዎች አሉት የዚህ የጣዖትን እያመጣ አንዴ
ጣዖታትን እያመጣ የሚሰራባቸው እንትን የሚልባቸው ብዙ እንትኖች አሉት ይሄ ልጅ እና አድራሻው በደንብ ይታወቃል። የት እንዳለ ምኑ ጋር እንዳለ ምን የት እንደሚውል በደንብ ይታወቃል። ኢትዚ ይቅርታ ታስጠይቁታላችሁ የኦሮሚያ መጅሊስ ብለን ተስፋ እናደርጋለን። እግዚአብሔርና ሴጣን እንደዚህ ያደረጉ ምናምን እያለ እያመጣ ኢሜጅ እየሰራ በጎግል ላይ ኢሜጅ እየሰራ ብዙ እንትን የሚል ሰው ነው። ስለዚህ አድራሻውን ከፈለጋችሁ በውስጥ ጠይቁን እንሰጣችኋለን ማለት ነው። አድራሻቸውን እንሰጣችኋለን። ስለዚህ መቼ ነው ይቅርታ እንዲጠይቁ የምታደርጓቸው እነኝን ኡስታዞች ነው? ትቀጥላላችሁ ይቅርታ ሳታስጠይቋቸው? ስለዚህ ከኔ ጋር የተያያዘው ይሄን ይመስላል። ከሞላ ጎደል ይሄን ይመስላል። ሁለት ቪዲዮ ላስደምጥና ፖይንት ለው። እሺ ቀጥል። ጊዜ ብዙም ስለሌለኝ ነው። አሁን ዛሬ የምንሰማቸው ስራዎች አሉ። መናኸሪያ አካባቢ የምንሰማቸው መናኸሪያ አካባቢ የሚሰሙ ስራዎች አሉ። እነዚያ ስራዎች ያኔ ቢኖሩ ኢየሱስ ከመጠቀም ወደኋላ አይልም። በነገራችን ላይ ይሄ የመናኸሪያ አካባቢ ስድቦች ገፋ ያሉ ስድቦች ምንድን ነው ያለው? አንዴ እንደሰማችሁት ምንድን ነው እሱ ያለው? ኢየሱስ ክርስቶስ አሁን ቢኖር መናኸሪያ ያሉ ተሳዳቢ የሚባሉትን ስድቦች እሱም እንደዛ ነበር የሚሳደበው። እነሱን ከመጠቀም ወደኋላ አይልም ነበር ኢየሱስ። የመናኸሪያ ላይ ስድቦችን ኢየሱስ ይሳደብ ነበር። ይሄ ኡስታዝ የት ነው የሚውለው? የት ነው ያለው? መረጃዎች በደንብ አሉ። ስለዚህ ይቅርታ ታስጠይቁታላችሁ ብለን ተስፋ እናደርጋለን። ቀጥል ክርስቲያን። ሚዩት ነህ። ለታንገባን ብሎ እኛ እንደሚያስብ መንፈስ ቅዱስ ማርያምን የቱ ጋ ነው የበዳት? የቱ ጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ። ወላሂ ፎቶ ላይ ያደረገው አምላክ ነው አደለ? ይሄ ልጅ የ33 ዓመት ወጣት ልጅ። ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለው እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ? ይሄ ሰውዬ ነው ወይ አምላክ በፈጠረ? አሁን ብለ ይሄ ሰውዬ ነው አምላክ? አሳዝነው የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? እኛ ሙስሊሞች የዚህን ወጣት የዚህን ቆንጂዬ ሰውዬ አምላክ እናመልካለን። እርሱ ደግሞ ይህንን ቆንጂዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይህንን የፈጠረውን ነው የምንላቸው። ይህንን የዚህን ፈጣሪ ይህንን ያስገኘውን ይህንን የቀረጸውን ወንድ ልጅ የወንድ ልጅ ፈጣሪ እናመልካለን። ይህን የፈጠረውን እሱን ትቶ ደግሞ ይሄንኑ ነው ያው በቃ ይህ ልጅ እንግዲህ በአዳማ ከተማ የሚገኝ ልጅ ነው። ይህን የተናገረውን ነገር ምንም ማብራራት አያስፈልግም፣ ድጋሚ ማዳመጥ አያስፈልግም። እንግዲህ እንደዚህ አይነት እግዚአብሔር ላፋቸውን የሚላቀቁ የሚሳደቡ ጋጥ ወጦች የበሸቀጡ እንደሆኑ ያው በጣም በብዙ ቪዲዮዎች ማሳየት ይቻላል። ቃል አፍት ነው። እሺ አመሰግናለሁ። ይሄ ራስ ምታት በሚባል የሚታወቅ ትልቅ ሰው ነው። በጣም ትልቅ ሰው ነው። ነገር ግን ረጅም ዓመት ንጽጽር የሰሩ ናቸው። የሚናገሩትን ስሟቸው። እኔ አሁን ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ? አጭር ነው። አመሰግናለሁ። ክርስቲያን የላኩልህን ክፈተው። አፍት ነው። እጅግ በጣም ብዙ ቪዲዮ ተልኮልህ ክርስቲያን አላዘጋጀህም። ኤኒዌይስ አፍትንሽ አሁን የላኩልን እንዴት እሱን ክፈተው። ከ60 በላይ ቪዲዮ ነው የተላከላ። አፍትን አሁን የላኩልን አንድ ሰው ለዘራብስ የተፈጠረው አፍትንሽ እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ለዘራብስ የተፈጠረውን አንድ ሰው
እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው። ራሱ አይሆንም፣ የሚሆን ነገር አይደለም ራሱ እና የተቆረጠው የተበላው ምናምን አይደለም ራሱ። ወደ አፍ የሚገባ ሁሉ ወደ ዳር ይወጣል አለ ማቴዎስ ወንጌል 15 ላይ። ስለዚህ ኢየሱስ ሰውነቱ እያደገ የሚመጣው ነገር ይመለካል ወይ? ለምሳሌ እሱ ቆሎ የሚበላ ከሆነ ቆሎ የሚበላው ነገር ገብቶ ይመለካል ወይ ነው ጥያቄው። አዎ ካሉን የሚገርም ነገር ነው። ምነው እኔን ድንች ባረገኝ እላለሁ ራሱ። እኔ ድንች ሆኜ ኢየሱስ በልቶኝ ሰውነት ሲሆነው ያን ይመለካለሁ ማለት ነው። ያስባችሁታል በዚህ መልኩ። ከዛ በኋላ ደግሞ የተመለከው ሲመለክ የነበረው ደግሞ በኋላ ላይ በአንድ ወቅት ይከሳል፣ አየር ይሆናል ራሱ። በአንድ ወቅት ደግሞ አውስፑት ይሆናል አይደለ? በአውስፑት እየሆነ ይመጣል ራሱ ማለት ነው። ሲሰራዳ ወይ ደግሞ ሽንት ቤት ሄደውን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና እንዲህ አይነት ነገር የተገረዘውን ጨምረህበት እንግዲህ አስበው በስምንተኛው ቀን ይህም ኡስታዝ እንግዲህ ድራማ አልችል ሲል ከቲክቶክ ላይ ያባረር ነው ኡስታዝ ነው፣ ታውቁታላችሁ። ድራማ ሰራለሁ ብሎ ሞክሮ እንደዚህ መለክሴዎችን አሰልማለሁ አለ። በገንዘብ እንደሚገዛ ሪከርድ ያዝንባቸው። ሪከርድ ከያዝኩባቸው በኋላ ቂም የያዘብኝ ኡስታዝ ነው አንደኛው። እኔ ላይ ዘመቻ ካዘመተ ኡስታዝ አንዱ ይሄ ነው። አላዋቂነቱን አንጥፈን ስናሰጣበትና ድራማ እንደሚሰራ ሲወጣበት ያደረገው ምንድነው? እሱ ወደ ፌስቡክ ሄዶ ከፖለቲከኞች ጋር አላይን አድርጎ እኔን ስም ማጥፋት ዘመቻ መስራት ነው። ለነገሩ ከድንች የተሻለ ጭንቅላት የሌለው ሰው ስለ ድንች ነው ሁሉ የሚያስበው። ያልተጻፈ መጽሐፍ ቅዱሳችን ላይ የሌለ ወይንም እኛ ማናምነውን ሎቱ ስብሐት እንደዚህ ፈሱ ይመለካል፣ እንደዚህ ተጸዳዳ፣ እንደዚህ ያ እንትኑ ይመለካል እያለ ይሄ ብቻ አይደለም። ያ እንደዚህ የሚሉት እንትን ራሱ የሆነ እስቻቹ እንትን አድርገው እንደዛ አድርገው ራሱ እንትን ይላሉ። በጣም በሚያስጠላ ሁኔታ ማለት ነው። ሽንት ቤቶች እያሳዩ ምናምን ነገር ማለት ነው። ወንጌል ላይ ያላገኙትን የትኛውም እንትን ላይ ማያገኙትን እንደዚህ አይነት ቆሻሻ እሳቤ ተሸክመው ነው እንግዲህ እፎይ ይገደል ይያዝ ይህን ያህል ገንዘብ እንመድባለን የሚሉት። ሜቢ ገንዘቡን ለእኔ ስጡኝና እኔው ራሴ ያለሁበትን ለምን አልነግራችሁም? ግን ገንዘቡ ደግሞ አንድ ላምም አይገዛም። እንደምንም ያበሻ ላም ከቻለችላችሁ እሱን ግዙበትና ወተቷን ጠጡ። ሜቢ የአይምሮ መቀንጨራችሁን ያስተካክልላችሁ እንደሆነ። ለነገሩ ካልሽየም ነው ሞሮፍ ወተር ሚልክ ያለው ጥርሳችሁን ነው የሚያጠነክረው። እሱ ደግሞ ምግብ ብዙ እንድበሉ ነው የሚያደርጋችሁ፣ ወይም ቆሎ እንድቆረጥም ነው የሚያደርግ። ያው ስለ ቆሎ ስላወራ ማለት ነው። ከዛ የተሻለ እሳቤ ስለሌለህ ማለት ነው። ከዛ የተሻለ አስተሳሰብ ስለሌላችሁ ማለት ነው። ጠይቁን እንመልስላችኋለን። አይ እንደዚህ ያለው እንደዚህ ፈስ የሚል ኬት አመጣዋለህ። ለምሳሌ አላሁ ሰመድ የሚለውን ተፍሲርህ ኢብን አባስ አላህ ሰመድ ነው ማለት ድፍን ነው ማለት ይላል። ስለዚህ ይህንን እ አላህ ማይፈሳው ድፍን ስለሆነ ነው ልበልህ? ማስገቢያ ማስወጫ የለውም ይላል። ስለዚህ ያላስወጣው አላህ ማስወጫ ስለሌለው ነው። አላሁ ሰመድ ማለት ድፍን ማለት ነው ብሎ ስለፈሰረልህ የነብይ ያጎት ልጅ ማለት አጎት ማለት ነው። ካካም ያላለው አላህ ድፍን ስለሆነ ነው። እንደዛ እያልኩ ልጠይቅህ። በቃ አላሁ ሰመድ ማለት ማስገቢያ ማስወጫ የለውም ድፍን ጠጣር ነው አለኝ። በቃ እቀበላለሁ። ካካ እንደዚህ ብዬ አላወራም ስላልተጻፈ። ያልተጻፈ ለማን የምታወሩት? እነኚህን ኡስታዞቻችሁን መቼ ነው የምታሳርፉልን? መቼ ነው ይቅርታ የምታስጠይቁልን? አክቹዋሊ የዚህንም ኡስታዝ እስከ ቤት ቁጥሩ ድረስ እስከ እንትኑ አግኝተነዋል። ስሙ እስከ አያቱ እስከ ቤት ቁጥሩ ድረስ ማለት ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ይመስላል። ቅድሚያ ጣቶቻችሁ ወደ ሰው ከመጠቆማችሁ በፊት ወደ ራሳችሁ መለስ ብላችሁ ተመልከቱ። ከእስልምናው ጋር ያለን ይህን ይመስላል።
ያው ወደ እስልምና ንጽጽር እንዴት እንደገባው ስለምታውቁ። ሌላኛው ምንድነው እሱ አሁን እየተራገበ ያለ ቪዲዮዎችን አይቻለው። እየተራገቡ ካሉ ቪዲዮዎች አይ ቲንክ አንዳንዱ የአማራ ተላላኪ ነው፣ የአማራ ፖለቲከኞች ተላላኪ ነው ይላል። አንዳንዶች የኦሮሞ ተላላኪ ነው ይላል። አንዳንዱ ደግሞ የብልጽግና ተላላኪ ነው ይላል። አይደኖ ቅድሚያ ተስማሙና አንደኛው ላይ ለጥፉኝ፣ እዛም አለጥጡኝ ማለት ነው። ፖለቲካ ኢንተርስ የለንም። እኛ የቆምነው ስለ ሃይማኖት ጉዳይ ብቻ ነው። ሃይማኖትና ሃይማኖትን መሰረት ባደረገ ነው። አንድ ቪዲዮ የሚሰራጭ አለ። አይ ቲንክ እናንተ በኦሮምኛ የተላለፈ ይመስለኛል። ኖ በአማርኛ ነው። አይ ቲንክ ያ ኦሮሚያ ክልል ላይ ስትመጣ ሱቅ ትከፍታለህ። የኦሮሞ ወጣት ደግሞ ድንጋይ ይሸከማል፣ ድንጋይ እንትን ይላል። ስለዚህ አንተ ዘና ብለህ ሱቅ ላይ የ5 ብር ዕቃን 10 ብር ትሸጣለህ። የኦሮሞ ልጅ ከአንተ በችግር ይገዛል። አንተ ግን የ5 ብር ዕቃ 10 ብር እየሸጥክ እንትን ትላለህ። የምትለዋን ይኸው አማራዎችን ተሳድቧል የምትል ፕሮፓጋንዳ ለመስራት ተሞክሯል። ቪዲዮውን ሙሉውን አንጡ በሏቸው፣ ሙሉውን አንጡ በሏቸው። በጊዜው ስልጤ ክልል ስልጤ ዞን ላይ የተካሄደ ክስተት ነበረ። በስልጤ በተካሄደው ላይ ስልጤ የስልጤዎች ብቻ ነች፣ ሌላ ቋንቋ አይነገርባትም፣ ሌላ ብሔር ማንም አይኖርባትም እያሉ ሲፎክሩ ማን ስለሆንክ ነው አንተ? ኢትዮጵያ ውስጥ እስካለን ድረስ የትኛውን ቦታ አፋር፣ ሶማሌ፣ መቀሌ፣ ባህር ዳር የትኛውም ቦታ ሄጄ የመኖር መብት አለኝ። ሄጄ መስራት መብት አለኝ ኢትዮጵያዊ ዜጋ እስከሆንኩ ድረስ። ከሚል ጋር በተያያዘ አንተ እዚህ መጥተህ ስትሰራ ስነግድ ሱቅ ስከፍት ችግር የለውም። እዛ መጥቶ የሚከፍትን ግን ንብረት ታወድማለህ። ይሄ የትም አያደርስም። አንተ እዛ ድንጋይ የምወረውረውን እዚህ ኦሮሞ ወጣት ድንጋዩን ተሸክሞ እንዲሁ አይቆምም፣ የአንተ ሱቅ ላይ ይወረውረዋል ነው ሀሳቡ። እንደዚህ የምታደርጉ ከተመላለስናቸው ልጆች ጋር ማለት ነው በጊዜው እንጂ ዘሆል የሆነም ብሔር የሚሰድብ የሆኑ ብሔሮችን ከአማራ ጋር ኦሮሞ ጋር የሚልም አይደለም ማለት ነው። የብልጽግና ተላላኪ ሆኖ ምናምን ነገርም ምንም ያገናኘን ነገር የለም ማለት ነው። ብልጽግናም ሆነ ተቃዋሚዎችም ሆኑ ምንም ያገናኘን ነገር የለም። ብልጽግናም መልካም ከሰራ እኔ ምን አገባኝ? እኔ አመሰግነዋለሁ። እናንተ ከተቃወማችሁኝ ተቃወሙ፣ እኔ ምን አገባኝ? እኔ መልካም መስሎ ሲሰራ ከታየኝ ብልጽግና መልካም ነገርን ያልቃወምም፣ ሲያጠፋ ከታየኝ ደግሞ አጥፍቷል ልል እችላለሁ። ያኔ መንግስት ሊቃወመኝ ይችላል፣ መፍቱ ነው። እኔ ራሴ አቋም ሊኖረኝ ይችላል ፖለቲካው ላይ፣ እናንተም የራሳችሁ አቋም ሊኖራችሁ ይችላል። ስለዚህ ያሰባሰበን ሃይማኖት ጉዳይ እንጂ የፖለቲካ ጉዳይ አይደለም ማለት ነው። ሃይማኖት ጉዳይ ሲሆን ትግራይ ሁን፣ አማራ ሁን፣ ኦሮሞ ሁን፣ ጋምቤላዊ ሁን፣ ምንም ሁን የሃይማኖት ጉዳይ ክሩን ያስተሳሰረን። በ40 እና በ80 የተወለድ ነው በክርስቶስ ክርስቲያን የተባል ነው አንድ ዘር ነን። ያ ሰማያዊ ዘር ነው ያለን በክርስቶስ ማለት ነው እንጂ የፖለቲካ ኢንተረስት ምንም የለንም፣ አይመለከተኝም። መፍታችሁ ነው። ማንንም የትኛውንም ፖለቲካ መደገፍ ማንንም ይችላል። ስለዚህ ምንም በብሔር የትኛውንም የተቸውበትን አታመጡም። የሆነም ብሔር ነጥዬ የብሔር ያልኩበትን አታመጡም ማለት ነው ለማቀሳሰር የሞከራችሁ። እሱንም የሆነው መቼ ነው? ንጽጽር ውስጥ ከመግባቴ በፊት ወደ ሃይማኖት ከመግባቴ በፊት የነበረ ቪዲዮ ነው። ሌላኛው ዲያቆን አባይነህ ካሴና እንትና ዘመድኩን በቀለን ተሳድቧል የሚል ቪዲዮዎችን አምጥተዋል። የአስተሳሰብ ልዩነት አለን ስቲል ሰው የአስተሳሰብ ልዩነት አለን። ዘመድኩንም አባይነህ ካሴም በጊዜው በሚያቀርቡት ላይ በሚሰጡት ትችት ላይ የራሴ ምልከታ ይኖረኛል፣ እቃወማቸው ነበር። አሁንም እስማማቸዋለሁ 100% ማለት አይደለም። እንኳን እነሱ እናቴን እንደ ነፍሴ መወዳት ወይንም ደግሞ ቤተሰቤን እንደዛ ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ሰው ከዘመድኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ
ቪዲዮዎችን እያመጣችሁ እንደዚህ እንደዚህ የምትሉትን አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰው ነንና በሃይማኖት ግን አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴን ይሁን ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ አካባቢ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁን የሚመችዋል ወይ እንደዚያ የእነሱን ሀሳብ 100% ትቀበላለህ ወይ? ኖ የምቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከእነሱ ጋርም ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በእኔ ላይ አሁን ላይ የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይህን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተርስትን ለማሟላት ብዬ የሆነን አካል ነው። ከፕሮቴስታንቶች ጋር አዎ ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም እንደ አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምህሮቶች አሉ፣ ጥቂት አይደለም ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ በአምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማምን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። አይደለም ለእነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም። ከሙስሊሞች ጋር ምንም ካስታወሳችሁ ሌላኛው የተነሳ ምንድን ነው ጥቅም ፈላጊ እንትን አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ እኔ ቀጣፊ ምናምን ብለውም እንትን ለማሸማቀቅ የሞከሩት አሉ። በጊዜው ብያለው። እስቲል አሁንም ብል የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም ኢትዮጵያዊ ባያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል ማለትም ሰዎቹ ቱሪስቶች ሲገቡ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን ይሜ ጥሩ ነው ማለቴ ጥፋት መስሎ አልታየኝም። ብዙም ጥፋት ከመሰላችሁ እና ያን የምታራግቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም። ትክክል ነው እያልኩ አይደለም። በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ?
አይ ያው እንግዲህ ከመጀመሪያው አንስቶ እንግዲህ አንተን አጀንዳ ከጀመሩበት ጊዜ አንስቶ እጅግ ብዙ የተለያዩ ነጥቦችን አንስቷል እና ለእያንዳንዱ ነጥብ ራሱ መልስ መስጠት አስፈላጊ አይደለም። ምክንያቱም በምን አይነት ርቀት እንደሚሄዱ ግልጽ ስለሆነ ማለት ነው። ስለዚህ እያንዳንዱ ነገር ማስረዳት አስፈላጊ ላይሆን ይችላል። ምክንያቱም ምንድነው የሚጠቀሟቸው ነገር ነጥቦችን አይታችኋቸው ከሆነ ለምሳሌ አሁን ቅዳሜ ዕለት ማታ እሱን ላገኘ እሱን ለገደለ 50,000 ብር ብለው እንትናሉ ተናገሩ። ከዛ በኋላ በንጋታው ደግሞ እንደማይሳካ እንደማይሆን ሲያውቁ 300,000 ብር አሉ። 300,000 ብር እሱን ያገኘ እሱን የገደለ 300,000 ብር እንሸልማለን፣ ጉርሻ እንሰጣለን አሉ። ዛሬ ደግሞ ከሰዓት ቆየት አሉና ምን አሉ? 400,000 ብር አሉ። ወይ ነገም ይጨምራል። ነገ ደግሞ 500,000 ሊሆን ይችላል እያለ ይቀጥላል። ስለዚህ እንደዚህ የምትቆምሩበትን የሰው ነፍስ ለማጥፋት የምትቆምሩበትን ስንት ድሃ አደግ አለ። ስንት በቀን አንድ ጊዜ በልታ ማታድር አለች። እናንተ ጾም ነው ለረመዳን ሰደቃ እናወጣለን ትሎ የለ ለድሃ ስጡ፣ ለድሃ ብሉበት። ሰውን ለማሳረድ ይሄ ምንድነው ደም የጠማው ካራ ሁልጊዜ ደም ለማስላስ ከመሞከር ምንድነው ድሃዎችን እርዱበት፣ ድሃ አደጎችን እርዱበት፣ እናቶችን እርዱበት። ስለዚህ መቼም ይሄ ነገር የሚሆን ስላልሆነ ከንቱ ምኞታችሁን ወይም ደግሞ ከንቱ ልፋታችሁን እንደዚሁም ደግሞ የተለያዩ ነጥቦችን በማንሳት የምታደርጉትን ነገር ጥቅም ስለማይሰጥ ያን ያህል መልፋት አያስፈልጋችሁም። ብዙ ነገሮች ውስጥ ገብታችኋል። የሶሻል ሚዲያውንም አካየ ነው እጅግ በጣም ብዙ ነገሮች ተነስተዋል። ግን ምንድነው በአንዱም ነጥብ አንተ ሊጥሉ እንደማይችሉ ግልጽ ነው። በየትኛው ነጥብ ማለት ነው። አስቀድሞ እዚህ ነገር ውስጥ የተገባው በአስተምሮ ነው። ኑና አስተምሮታችሁ ሞግቱ፣ ኑና ጥያቄ አለን ያንን መልሱ፣ ኑ ተወያዩ፣ ኑ መልሱ ነው የተባለው። ያንን ደግሞ እናንተ አስቀድማችሁ ስለጀመራችሁት ነው እንደዚህ አይነት ነገሮች የተጀመረው። ስለዚህ አስተምሮ ሃይማኖታዊ በሆኑ ነገሮች ተነሳ ፖለቲካ ውስጥ ከተታችሁት ሶሻል የሆኑ ነገሮች ላይ ያስገባችሁ ራሳችሁን ብሔርተኝነት ውስጥ አስገባችሁ። ምን ውስጥም አስገቡ ኢዳዝም ማተር ምንም ነገር የሚመጣ ምንም ነገር የሚፈጠር ነገር ስለሌለ ማለት ነው። ስለዚህ የመጨረሻ ኃይላችሁን አሁን እየተጠቀማችሁ ነው እናውቃለን። ነገ ምንም የሚፈጠር ነገር የለም። አይደለም 500,000 ብር 1 ሚሊዮን ብር 5 ሚሊዮን ብር ብትወድ ምንም የሚመጣ ነገር ስለሌለ ማለት ነው። ያለው በህገ መንግስት የሚተዳደርበት ፍትህ ያለበት ሀገር ነው ያለው። በሸሪያ የሚተዳደርበት ሳውዲ አረቢያ፣ ኢራቅ ወይም ደግሞ ኢራን አይደለም ያለው። ስለዚህ ሁላችሁም አደባችሁን ይዛችሁ ብትቀመጡ የተሻለ ይሆናል ለማለት ነው። ማንም እናንተ እንደዚህ አይነት ነገሮችን ስትዘሩ ቆሞ የሚያችሁ የሚመለከታችሁ ክርስቲያን የለም። ሁላችንም በክርስቶስ አንድ ነን። ሁላችንም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብለናል። ስለዚህ ሁላችንም በክርስቶስ ኢየሱስ አንድ የሆንን አካል የክርስቶስ አካል የሆንን ሁላችንም ደግሞ እንደጋገፋለን። ስለዚህ ከንቱ ምኞታችሁን በከንቱ ባትደግሙ እጅግ በጣም መልካም ነው። ብዙ ነገሮች ውስጥ መግባት አያስፈልጋችሁም ለማለት ነው። እንደ አጀንዳ ግን የእናንተ አጀንዳ ምንድን ነው? እንደ አጠቃላይ ሀገሪቷ ላይ እንዲደረግ ወይም ደግሞ የምታስቧቸው ነገሮች ምንድን ነው? እጅግ በጣም በተደጋጋሚ ብዙ ጊዜ እንደዚህ ሃይማኖታዊ እሾች ሲነሱ የምንሰማቸው ነገሮች አሉ። የእናንተን ቤተክርስቲያን መስጊድ እናደርጋለን፣ ይቺ ሀገር በሸሪያ ትተዳደራለች፣ ክርስቲያኖችን ከዚህ ሀገር እናጠፋለን። እንደዚህ አይነት ነገሮች አሉ። ለምሳሌ ከነዛ ውስጥ እንዲያው በትንሹ 1-2 ቪዲዮዎች ስላሳያችሁ እና ከዛ ወደ ቀጣይ ሀሳቦች ካሉ እንሄዳለን። ኦኬ እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ የሆነውን ኡስታዝ አቡ ሀይደር የሚናገረውን ምን ያህል ክርስትና ላይ ያለውን ወይም ደግሞ ቅዳቸውን ሴራቸውን ባጭሩ እንደው በተወሰነ መልኩ እንድታዩት ያክል ነው። ወይ ቀጥል። እሺ አሁን ከፍቷል፣ ይሰማል። ትልቁ ላይ ታርገኝ ምን አለ? እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ
የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጢ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሀይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታደርጉበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ተንኮታክቶ ከምድረ ገጽ ላይ ጠፍቶ ትንቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሆነበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይህ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን። እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል። እነሱ ብቻ ነው ሀቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው። የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይሳይስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ይህን ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረ የጎንደር ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባሁን አላንተ ፍትህ የምጠይቀው? ምን ሰው አይደለም እንደ አንተ? ለእሱ የሰጠውን እጃ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኔ አንተ ጋር የለም? ምን አባሁን አለ? ጎንደር መውድ ቢያቅተህ በአጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም እኮ ቅልት ሙት። የዛን ጊዜ በቃ ፍርጥ በለዛ አስፈልግ። የ10 ሚሊዮን ንብረት ተዘረፍክ። ምን አባሁን አለ? አዘርፍም አንተ አዘርፍም መሆናል እንዴ? አልበዛም እንዴ? ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማጣቁ ከሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28 ሱራ 5 51 የሚተገበሩበት ጀለሌን እብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21A፣ ሳይ ሙስሊም 21B፣ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልህም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና የአላህ ስለሆነች አንተ ደግሞ ቆሻሻ ስለሆን ከዛ ላይ ልኖር አይፈቀድልህም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ ዲናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎዬ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለበት ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። የአንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል።
ቲክቶክ ብቻ ነው። አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ የአንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው፣ ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ አለ። የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 50 ሺህ 100 ሺህ ስለምናስባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ይሄ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184,100 ፎሎወር ያለው እፎይ 1-2 ይላል። አይ ቲንክ ይህ ሶስተኛውም ያንተ ነው መሰለኝ አይደል? ወይስ አይደለም? ሌሎቹ ሁለቱ ብቻ ናቸው። የኔ ሁለቱ ብቻ ናቸው። ከላይ ያሉት ሁለቱ ብቻ ናቸው የኔ